በርሜል ጊዮርጊስ ብዙ ነገር አይቻለሁ። ገና ይሄ ህይወት እኔ ወደ እስልምና እንደምሄድ ሁሉ እዚያ በርሜል ቅዱስ ጊዮርጊስ እየተጠመቅኩ ቁጭ ብዬ በሳሪቀ ህሊና አሳይቶኝ ነበር። እንግዲህ አንተ እኔ ሳቀ ቆብ አድርገህ ነበር፣ ቀሚስ አድርገህ ነበር። ማሻአላህ ተባረካላህ ምናምን ብለው ቄሱ ሰለመ በይፋ ነው የተነገረው። በቃ እና ሆቴል ቡሌ ያመጣው ቤቴ ይበላ ነበር ማለት ነው። ለቤተ ክርስቲያን የመመጥን ሰው ካልሆንኩ ዝቅ ብዬ ማንኛውም ስራ መስራት ነው ያለብኝ አይደለ? ስለዚህ ያን ቆቡን ቀሚሱን አወላለኩና ስራ ፍለጋ ነው የወጣው። ግን ለሞክረውና ልተው ተብሎ የሚገባበት ነገር ነው። እንዘ ሰለስቱ አሃዱ ይስለሱ በአካላት ወይ ተዋዱ በመለኮት ብዬ ነው ሳስተምር የነበርና ስለምና ላይ ደግሞ እዚያ ቆሜ ሳስተምር ነበርና ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉአን አሐድ ሳለቅስ ነው ማድረው። በቃ ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምክን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ ማኑኤል በሃይማኖት ልጽና። እንኳን አንተ ያልተማረው በልቶ እያደረ አይደል አንተ እሱን ስለመረጥክ እንዴት ጾምክን ያሳድራል ምናምን እያለ ዲያብሎስም ሌት ሁሉ እየመጣ በጣም ሲያሰቃየኝ ያድር ነበር። አላሁ ረህማን ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም። ቤተ ክርስቲያን አጥጋቢ ከርሰ አጽዳቂ ነፍስን አትባላለችና የዕለት ጉርስም አታሳጣኝም የዘላለም ህይወትንም ሁሉ አገኛለሁ ብዬ ነው። ኋላ ግን የዕለት ጉርስ አጣው። ብዙ ጊዜ ተመሬ ብዙ ትምህርት ቤት እኮ ያሳለፍናቸው ጊዜ እንዲቀላል የሚባሉ አይደለም። ውሻ እየነከሰን የሰው ፊት እየገረፈን ቤታችንም ሁሉ ዝናብ እያፈሰሰ ትምህርት ተምሬያለሁ። ግን ጾሜንም ማድረው እኔ ነኝ። ማንም ሰው ዝም ብሎ ዱርዬውም ሌባውም ሁሉ በልቶ ያድራል። ቢያንስ እስከዛሬ የተማርኩት ትምህርት የዕለት ቁራሽ እንጀራ እንዴት ያሳጣኛል? ቅዱስ ጳውሎስ ሲያስተምር ተራራ የሚያክል ክርስቶስን ሰብከን የሰናፍጭ ቅንጣት የምታክል ፍሬ ላንበላ ነው እንዴ ብሏልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን እየመራው ከእናንተ ጋር ቆይታ ማደርገው እኔ ወንድማችሁ አላየነኝ። የዛሬ እንግዳዬ ደግሞ ታሪኩ እጅግ ያሳዝናል። ከልጅነት እስካሁን እስካለበት የእድሜ ክልል ውስጥ በቤተ ክርስቲያን በአብነት ትምህርት ቤት በዝማሬ በቅኔ በተለያዩ መንፈሳዊ አገልግሎቶች እስከ ምንኩስና ድረስ ደርሶ እንደገና ከምንኩስና ደግሞ ወደ እስልምና ከእስልምና ደግሞ ወደ ክርስትና በእስልምናውም በክርስትናውም የነበረውን የህይወት ታሪኩን ሁለቱንም ሊያጋራን እንግዳ አርጌ ዛሬ ጋብዤላችኋለሁ። በዚህ የእንግዳዬ ታሪክና የህይወት ተሞክሮ ብዙዎቻችሁ ትማሩበታላችሁ። ምን ይመስላል የህይወት ታሪክህ የሚለውን በጥያቄ ወደ እናንተ አቀርበዋለሁ። ወንድማችን የሚለንን እንሰማለን። አንተ ልበል አንቱ ልበል? አንተ በል። እሺ እንግዳዬ ጥሬና ክብረ ስቱዲዮ ስለመጣህ ከልብ አድርጌ አመሰግናለሁ። ከየት አካባቢ እንደመጣህና ስምህን ለአድማጭ ተመልካቾች ድምጽህን ከፍ አድርገህ ራስህን በማስተዋወቅ እንጀምር እስቲ። እሺ ስሜ ገብረመድን ወይም ይትባረክ እባላለሁ። ገብረመድን የመጽሐፍ ስሜ ነው፣ ይትባረክ ደግሞ የጉባኤ ስሜ ነው ማለት ነው። የመጣሁት ከደቡብ ጎንደር ነው። እስቴ ወረዳ ትባላለች። እዚያ ተወልጄ ያደኩ ልጅ ነኝ። አሁን የምኖረው ደግሞ አዲስ አበባ ነው። ይትባረክ እንግዲህ ከመጀመሪያው እስቲ እንጀምር። የህይወት ታሪክ በጣም ብዙ ስለሆነ በአብነት ትምህርት ቤት፣ በቅኔ ትምህርት ቤት፣ በምንኩስና አሞክሮ እንዲሁም ደግሞ በእስልምና ውስጥም ቁርአን እስከ ማስቀራት አሁን ደግሞ ወደ ክርስትናው ተመልሰ ብዙ ነውና ያለህበት ሁኔታ እንዲሁም ከኛ ጋር በርሜል ቅዱስ ጊዮርጊስም ሄደ ብዙ ነገሮችን እንዳየህ ከዚህ በፊት ሌላ ሚዲያ ላይም ምስክርነት ሰጥተህ ነበርና እስቲ ይትባረክ ማን ነው ከሚለው የት ተወለድክ? እንዴት አደግክ? የትምህርትና የልጅነት እድገትህ ህይወትህ ምን ይመስል ነበር?
እስቲ ከልጅነት ህይወትህን ጀምር። እሺ እንግዲህ እኔ ያው እስቴ ወረዳ ትባላለች እና በደቡብ ጎንደር ውስጥ የምትገኝ ስትሆን እዚያ ነው ያደግኩት። ገና በህፃንነቴ ጀምሬ ሰንበት ትምህርት ቤት የደብሩ ሰንበት ትምህርት ቤት ነበረው። እህቴ ደግሞ እጄን እየያዘችኝ ወደ ቤተክርስቲያን ትሄድ ነበርና ገና ራሴን ራሱ ያወቅኩት በሰንበት ትምህርት ቤት ነው። በህፃንነቴ ነው የዛይ ስትሄድ የነበረው ማለት ነው። እህቴ ራሴን ሳቀው ሰንበት ትምህርት ቤት ውስጥ ነኝ። ከዚያ በዚያ ውስጥ ደግሞ ብዙ ትምህርቶችን መዝሙር እንዴት ነው መዝሙር ምንድነው የሚለውን ስለ መዝሙርም ጠለቅ ብዬ ሚስጥረ ስጋዊ ሚስጥረ ስላሴ የሚባሉትን የቤተ ክርስቲያን ትምህርት በሙሉ የተማርኩት በሰንበት ትምህርት ቤት ነው። በዚያም ውስጥ ደግሞ ጸሎት ምናምን ይሄንን የዘወትር ጸሎት ምናምን ተምሬ ውዳሴ ማርያም ላይ ስገባ ሳስታውስ ጉባኤ ቤት ሆኜ መማር እንዳለብኝ ትዝ ሲለኝ ከዚያ በኋላ ከሰንበት ትምህርት ቤት ወጥቼ ወደ ጉባኤ ቤት ቀጠልኩ ማለት ነው። በጉባኤ ቤት ደግሞ በተለያዩ ሀገራት በወሎ፣ በጎጃም፣ በጎንደር እየዞርኩኝ እድሜን ሙሉ ማለት ይቻላል ለትምህርት ሰጥቼ በትምህርት ቤት የኖርኩ ሰው ነኝ። በትምህርት ቤት ደግሞ ብዙ መከራዎች አሉ ይታወቃሉ። ረሃቡን፣ ቁሩን ብዙ ነገር ታግሰን ስንኖር ነበርን። የዕለት እንጀራ ጉርስ እናመጣለን ብለን የፈውስ የድህነት የበረከት መንፈሳዊ ጉዞ መነሻ ሚያዝያ 24 መመለሻ ግንቦት 3 ወይም በፈረንጆች አቆጣጠር መነሻ ሜይ 3 መመለሻ ሜይ 11 ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ገዳመ ወህንያት አቡነ ሐራ ድንግል አንድነት ገዳም። በዚህ ጉዞ ላይ ሁላችሁም ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ኑ ከኛ ጋር ተጓዙ ይላቸዋል። አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ወይም ከታች በሚቀመጡላችሁ ስልክ ቁጥሮች በመደወል ቅድሚያ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መንፈሳዊ ጥሪያችንን እናስተላልፋለን። የለበስነውን ስጋ ለውሻ ገብረን ያችን ቁራሽ እንጀራ አምጥተን የተማርን ሰዎች የሰው ፊት እያየን የሰው ፊት እየገረፈን ብዙ ነገሮችን እያሳለፍን በትምህርት ቤት ብዙ ነገሮች አሳልፌ ተመሬያለሁ ማለት ነው። ከዚያ ተመሬ ደግሞ በቃ ፍቅሩ እየሳበኝ ሲሄድ ዓለማዊ ህይወትን ወደ ኋላ እየጣልኩ ሲሄድ ጓደኞቼ ለስራ ሲሉ እኔ ደግሞ ጊዜ ለትምህርት ሰጥቼ ስማር አደኩኝ ማለት ነው። ከዚያ በኋላ ምንኩስናንም በዚያው ላይ ተቀበልኩኝ። አሞክሮ ይባላል፣ ምንኩስና አይደለም አሞክሮ ነው። እና አሞክሮዬን ተቀበልኩና ያው አሞክሮንም ትምህርትንም በጉባኤ ቤት ማስኬድ ጀመርኩ ማለት ነው። ገዳም አልገባውም፣ በትምህርት ቤት ነው ይሄን ሁሉ ማደርገው። ምክንያቱም ትምህርት ቤት ራሱ አንድ ገዳም ስለሆነ ማለት ነው። በየሰዓቱ ጸሎት እናደርጋለን ማለት ጠዋት ማታ ጸሎት እናደርጋለን። ታሪክ ይተረካል። ቅኔ ቤት ምናምን በነበርንበት ሰዓት እኔ ከቅዳሴ ቅኔ ምናምን ዜማ ሁሉን ተመሪያለሁና ያ ራሱ ገዳም ስለሆነ የነበርኩኝ በትምህርት ቤት ነው ማለት ነው። ወደዚህ ወደ አዲስ አበባ ደግሞ አንድ ባለሀብት ነውና ወደዚህ ያመጣኝ። ሲያመጣኝ ደግሞ አንደኛ መዝሙር ማውጣት እንድችል፣ ሁለተኛ ደግሞ ቅዱስ ጳውሎስ ትምህርት አንድምታ አዲስ ኪዳን ብሉይ ኪዳን ትማራለህ እኔ የቻልኩትን አግዛለሁ ብሎ ነው ያመጣኝና በዚያ እኔ ደግሞ በሰንበት ትምህርት ቤት ክራር፣ በገና እሱን ሁሉ ተመርቄ ያለውና ከዚያ ደግሞ አብነት ላይ ደግሞ ቅኔ ትምህርት ቤት ላይ ስለደረስኩኝ ቅኔ ማለት ደግሞ የቤተ ክርስቲያናችን ቁልፍ ነው። አንድ ሰው ቅኔ ያወቀ ማለት ምንም ነገር አይሸሸገውም። ግዕዙ ቢነበብ ወደ አማርኛ እየተረጎመ መስማት ይችላልና እኔም ደግሞ ቅኔ ያወቅ ያለው የሚጠበቅብኝ ወደፊት መጻፍ ስለነበረ ወደ አዲስ አበባ የመጣሁት አንደኛ መጻፌን መማር እንድችል፣ ሁለተኛ ደግሞ መዝሙር ምናልባት ካሴት ታወጣለህ ምናምን ብሎኝ ነበር። በጣም በዚያ በነበርኩበት ቤተ ክርስቲያን ብዙ ቤተክርስቲያኖች እየተዘዋወርኩኝ ዝማሬ እዘምራለሁ፣ ስብከተ ወንጌል አገለግላለሁና መዝሙር አውጥተ ማየት እንፈልጋለን ስለሚሉ ብዙዎች ሰዎች እኔም ደግሞ ይሄ አጋጣሚ ከተገኘ ብዬ ወደ አዲስ አበባ መጥቼ ያለው ማለት ነው። ከተማርክባቸው ጉባኤ ቤቶች እንግዲህ ጎጃም፣ ጎንደር፣ ወሎ ጠቃቅሰህልኛልና የት ጉባኤ ቤት ተምረሃል? እስቲ በስም ጎጃም የት፣ ጎንደር የት፣ ወሎ የት? ወደ ጎጃም ይሄ አዴት ገረገራ የሚባል አለ። ወደ ድንጋ ቤት አቦ ምናምን የሚባለው እዚያ ቅኔ ይቆጥረናል። ቅዳሴ ደግሞ ወሎ አማራ ሳይንት ይባላልና አጅዋር የሚባል አለ። እዚያ ላይ ሚካኤል ቤተክርስቲያን አለ።
እዚያ ላይ ደግሞ ቅዳሴ ተምሬያለሁ። ሌላውን ደግሞ ዜማ ምናምን ደግሞ ጎንደር ነው የተማርኩት። ጎንደሬት? ጎንደር ደብረ ታቦር። ደብረ ታቦር የት ቤተክርስቲያን? ወይ ብላ ማርያም ተምሬያለሁ። ሰላም አድርገው ማርያም ደግሞ ባህር ዳር ቅኔ ከቅዱስ ያሬድ ይባላል። እንግዲህ በኢትዮጵያ ብሎ ማለት ይቻላል ታዋቂው ቅዱስ ያሬድ ነውና የእሳቸው ልጅ ነበርኩኝ እኔም። እዚያ ቅኔ ተምሬ ነው የመጣሁት ወደ አዲስ አበባ። ደብዳቤ የሚያስፈልግሃል ብለውኝ ደብዳቤ ምናምን ሁሉ ከቤተ ክርስቲያኗ ጽፌ ነው ወደዚህ የመጣሁት ነበረ። እዚህ አቀባበሉ በጣም እንደጠበቅኩት አልሆነም ነበር። ምንኩስናና አሞክሮ ልዩነቱ ምንድን ነው? እንግዲህ አንተ እኔ ሳቀህ ቆብ አድርገህ ነበር፣ ቀሚስ አድርገህ ነበረ። ልዩነቱ ምንድን ነው? የምንኩስናና ያሞክሮ ልዩነቱ ባለባበስ ሳይሆን በውስጥ ነው የሚታወቀው። ማለቴ ቆቡ አንደኛ የያሞክሮ የጥለት ቆብ ነው የሚሆነው። የጥለት ቆብ ጥለቱ ዙሪያውን ተሰርቶ ማለት ነው። ያን ተደርጎ የሚያደርጉት ያሞክሮ ቆብ ይባላል። የምንኩስና ቆብ ደግሞ ጣቃ ጨርቅ አለ አይደለ? ለሱሪ ለሱፍ ወዘተ የሚሆነው ያ ነው ለምንኩስና የሚለበሰው። ልብሱ አለባበሱ ጀምሮ ይለያል። መነኩሴዎች ያን የጥለት ቆብ ማድረግ አይችሉም። አሞክሮዎች ደግሞ ያን የጨርቅ ቆብ ማድረግ አይችሉም ማለት ነው። አሞክሮ ሲቀበሉና ሲመነኩሱ የሚሰጣቸው ክብርም በቤተ ክርስቲያን አንድ አይደለም። ካሞክሮ ወደ ምንኩስና ሲሸጋገሩ የሚደገም ድጋም አለ። አባቶች በቤተ ክርስቲያን የሚያደርጉት ስርዓት አለ። ያን ስርዓት ተፈጽሞ ነው ምንኩስናን የሚቀበሉት። ስለዚህ አንተ አሞክሮ እንጂ ምንኩስና አልተቀበልክም ነበር? አሞክሮ ነው። አሞክሮ ማለት ደግሞ በአሞክሮ አንድ ሰው ቆይቶ ከፈለገ ምንኩስናን የሚቀበልበት፣ ካልፈለገ ደግሞ ወደ ዓለም መግባትም ይችላልና አሞክሮ ማለት ምንኩስናን ማያ ማለት ነው። ለምሳሌ እንደ እጮኛ ማለት ነው። እጮኛ አሁን ተጫጭተው ይኖራሉ አይደለ? ከተዋደዱ ይጨርሳሉ ማለት ነው ጋብቻውን። ካልሆነ ደግሞ ቢተውት ኃጢአት አይሆንም። ምንኩስናም ደግሞ አሞክሮ ከወደደው ምንኩስናውን ወደ ምንኩስናው መጽናት ይችላል። ካልሆነ ደግሞ ያን አሞክሮውን ትቶ ደግሞ ማለትም በመንፈሳዊ ማገልገል ይችላል ማለት ነው። ግን ልሞክረውና ልተው ተብሎ የሚገባበት ነገር ነው? አይ ልሞክረውና ልተው አይደለም፣ ካልቻለ ነው። ካልሆነ መተው ይችላል ማለት ነው፣ ከአቅሙ በላይ ከሆነ። በአሞክሮ ምን ያክል ጊዜ ቆየ? ከ5 ዓመት በላይ። መልካም። እንግዲህ ይህን ሁሉ አገልግሎት ከልጅነት እስከ እውቀት ማለት አሁን እስካለህበት የእድሜ ክልልና የእድሜ ደረጃ ድረስ በቤተ ክርስቲያን ቆይተ ወደ አዲስ አበባ ከመጣ በኋላ ምን ገጥሞህ ወደ እስልምና ሄድክ? እንግዲህ አዲስ አበባ ከመጣ በኋላ ያረፍኩት እህቴ ላይ ነበረ። እህቴ ደግሞ በአጋጣሚ ጥላኝ ወደ ሌላ ሀገር ሄደች ማለት ነው። ሰውየው ደግሞ ከዚህ ከመጣኝ በኋላ ደውሎ አግኝቶ ሊያወራኝም አልቻለም። እህቴ ስትሄድ ደግሞ ቤት ኪራዩን ሁሉ ተቀብዬ እኔ እየከፈልኩበት ስኖር የነበርኩ እኔ ነኝ ማለት ነው ከቤቱ። ከዚያ አንደኛ መነኩሴ ነኝ፣ ከየትም አላመጣም ብር። የተወሰነ ጊዜ 3 ወር 4 ወር ደግሞ እንዲህ ግሸን ላይ ምናምን ወደ 4 ዓመት በላይ አገልግያለሁና ጉዞ ይዘጋጃል ወደ ግሸን ደብረ ከርቤና እዚያ ላይ ነው የማገለግለው። ከጉዞ ከተነሳንበት ሰዓት ጀምሬ በመዝሙር በስብከተ ወንጌል እያገለገልን እንሄዳለን። እዚያ ላይም ደግሞ ጸሎት ፕሮግራም እየመራን ከጸሎት በኋላ ደግሞ ስብከተ ወንጌል እናገለግላለን። ስለዚህ ግሸን ላይ ሳይሆን ማህበር ላይ ነው የሚሆነው? ማህበር ላይ ነው። ከዛስ እነዛ ማህበራቶች ምን ያግዙህ ነበር? ቤት ኪራይ ምናምን ያግዙኝ ነበር፣ ቀለብም ያግዙኝ ነበርና ሲቆይ ደግሞ እናትም ቢሆን ትሰለቻለች አይደለ? ሁሌ እንደ ጦሬታ ስትወጣባቸው እነሱም ይሰለቻሉና እነሱም ተወት አደረጉኝ። ከዚያ በኋላ የነበሩ ጊዜዎቼ በእውነት የቁሞት ነው ማለት ይቻላል። የቁሞት ነው የሞትኩኝ። እነሱም ሲተውኝ የሚጠይቀኝ ዘመድም ምንም የለም። በዙሪያ ያለው የሚለኝ ሰው ማንም አልነበረምና ብዙ ነገሮችን አሳልፍ ያለው ማለት ነው። ብዙ ለመናገር የሚሰቀጥጡ ብዙ ፈተናዎችን አሳልፌ ነው ወደ ምንኩስና ውስጥ የገባሁት። እኮ አዲስ አበባ ላይ ምን ደረሰብህ? ምንኩስናውማ ያለፈ ነገር ነው። ምንኩስናውን እኮ ባመክሮ ይዘው ነው ወደ አዲስ አበባ የመጣው። አዲስ አበባ ላይ ከምንኩስና ወደ እስልምና ሊያስገባህ የቻለው ምንድን ነው? አንደኛ እዚህ ቤት ኪራይ እንግዲህ
ቤት ኪራይ ያለብኝ 4000-5000 ብር የቤት ኪራይ ያለብኝ እኔ 1 ብር የሌለኝ ሰው ነኝ። ምንም በቃ የለኝም ማለት ነው። ማንንም በከፋኝ ጊዜ የማናገረው ሰው ከጎኔ ያልነበረኝም እና በቃ ሲጨንቀኝ ወደ ቤተክርስቲያን ቤተክርስቲያን ነበር በለቱ ለማገልገል ቅጥር የጠየኩት ማለት ነው። ከዛ በኋላ 400,000-500,000 ብር ምናምን ተከፍላለህ አሉኝ ቤተክርስቲያን ማለት ነው። እኔ 1 ብር የሌለኝ ሰው ነኝ። ያኔ 3000-4000 ብር የለኝም። መቤቴ ሐና ማርያም ደግሞ አባዶ ሚካኤል የሚባል አለ እዚያም ደግሞ እዚህም ደግሞ የካ ሚካኤልም መቃብር ቤት እንዲሰጡኝ ወይም ትምህርት እንዲያስገቡኝም ደግሞ ጠይቄ ነበርና እሱም ሁሉ አልተሳካም። መቃብር ቤት ስጡኝ ሁሉ ብዬ ጠይቄ ነበር እና መቃብር ቤት እንኳን ላንተ የሚሆን እዚህ የሚቀድሱት አገልጋዮች እንኳን በከተማ ተከራይተው ነው የሚኖሩ፣ ስለዚህ ምንም የለም ነው ያሉኝ ማለት ነው። ከዚያ በኋላ እሺ ምን ልሆን ስላቸው በቃ አይ ምንም ልናደርግ አንችልም፣ ካህናትንም እንደግል አናግሬ ያለብኝን ችግር አናግሬያቸው ቢያንስ እንኳን ወይ የወር ቤት ኪራይ የወር ቀለብ እንዲገዙልኝ ሁሉ አናግሬያቸው ነበርና ልጆቻችን በዚህ መልኩ አንጠይቅም ምናምን እያሉ ነው እኔን የሚያሳፍሩኝ ወይም ደግሞ ሐሳቤን የማይደግፉት ማለት ነው። ከዚያ ክራር በገና ደግሞ ማሰልጠን እንችላለውና ሰንበት ትምህርት ቤቶችን ክራር በገና እያሰለጠንኩ ትንሽ አስቡልኝ ምናምን ብያቸው ነበርና አይ አባ ለርሶ እኮ አይሆንም ይሉኛል ማለት ነው። መነኩሴ ነኝ እንግዲህ ማንኛውንም ስራ መስራት አልችልም። ያው ሰዎች ካላገዙ በቀር ከየትም ላመጣውም አልችልም። ስለዚህ ሰውም ደግሞ ሁሉም ማገለለኝ፣ ማንም ማማክረውም ሰው ሁሉ የለኝም ነበርና ብዙ ችግሮችን ሁሉ አሳልፌ አልችላልኩኝ። ብዙ ራብ አለ፣ ጥም አለ። ይሄ ኖርማል ነው። በትምህርት ቤትም ሁሉ ሲርበኝ ነበረ። ትምህርት ቤት እኮ የጥጋብ ጊዜ አይደለም፣ እየራበን ነው የምንማረው። ግን እዚህ አሁን አላማዬ ምንድነው? ወይ ለነፍስ ያልሆንኩ ወይ ለስጋ ያልሆንኩኝ ይል ነበርና ቡሌ ራሱ ሆቴል ማለት ነው። ወላዲተ አምላክን ብዬ ነው የምነግር። ሆቴል ቡሌ እያመጣው ቤት ይበላ ነበር ማለት ነው። እና ያን ሲጠራቀም ውሎ ማታ ማታ እየሄድኩ አመጣ ነበር፣ እያመጣው በላ ነበር ማለት ነው። ቤት ማለት ነው መቤቴን ብዬ ነው የምነግርህ። ቤት በካልሲ ሁሉ ያጸዳውበት ጊዜ አለ፣ መጥረጊያ እንኳን አጥቼ ማለት ነው ለቤቴ። እና ባዶ እንትን ጂፕ አለ፣ አንድች ትንሽ የጂፕ እዚያች ላይ ነው የምተኛው። ሌላ እቃ ምናምን ውሃ መቀዳ እንኳን ራሱ በሃይላንድ ነበር፣ በሃይላንድ ነው ውሃ መቀዳው። ምንም ነገር ነው የሌለኝ ማለት ነው። ከዚያ ከየት አምጥቼ ቤት ኪራዩን ልክፈለው? ቤተ ክርስቲያን አብረን እናስቀድስና ከህዝቡ ጋር ማለት ነው። ሁሉም በየቤቱ ሄዶ የሚቀምሰው ሲያገኝ እኔ ከቤት ሂጅ ምንም አልቀምስም ማለት ነው። እንዲያብዬ ጾም ይናድራለሁ። እናቴ እንዳትሰማ አባቴ ከሰሙ ይጨነቃሉ በማለት እነሱ ሲደውሉልኝ ደህና ላይ ነኝ፣ ትምህርቴንም እየተማርኩ ነው፣ አገልግሎትም እያገለገልኩ ነው፣ ለኔ አተሰውላቸዋለሁ ማለት ነው። ከሰማች እናቴ እንደምትጨነቅ አባቴም እንደሚያዝኑ አውቃለሁ። በእርግጥ ከመጨነቅ ውጭ ምንም ላይ ያደርጉልኝ ይችሉ አሉ። ምክንያቱም እናትና አባቶችን የማቃቸው ያሉበትን ደረጃ የማቀውን ስለሆንኩ ማለት ነው። ስለዚህ እንዳይጨነቁ በማለት ደህና ነኝ እያልኩኝ እኔ ጾሜን እውል ነበርና ሰኞ ጧት ሁሉም ተነስቶ ወደ ስራው ሲሄድ እኔ ጧት ተነስቼ የሚሄድበት የለኝም። ተኝቼ እውላለሁ። ተኝቼ ደግሞ ስታጣ ማለት ነው መቤቴን ራቡ ሁሉ ጧት ጀምሮ ነው የሚርበ እና በጣም አልቻልኩም። ያን ሆቴል እንኳን ቡሌውን ማለት ነው ሁሌ አይሰጡኝም። አንዳንድ ቀን ነው የሚሰጡ፣ የለም ስራ እያሉ ማለት ነው። ዛሬ ስራ የለም ሲሉ መጥቼ ጾሜን ነው ማድረው። ስልክ እንኳን አልነበረኝም። የስራ ብዙ ነገሮች መስራት ፈልጋለሁ፣ ነገር ግን መነኩሴ ነኝ አልቻልኩምና ከብዙ ጊዜ ከ7 ወር 8 ወር ምናምን ከሆነ በኋላ በዚህ በችግር ውስጥ ማለት ነው እያለቀስኩ እግዚአብሔር ነገ ሌላ ቀን ነው ታሪክን ይቀይራል እያልኩ በተስፋ ስኖር ከቤተ ክርስቲያን በምንም መልኩ ትምህርት ቤት ልግባብል አዳሪ የለም ተመላላሽ ነው ይሉኛል። እሺ መቃብር የሰጡ ይስል እሱም የለም። አገልግሎት ስል አሁንም ገንዘብ ካላመጣ አይሆንም። ቅጥር አገልግሎት ስትጠይቅ ትክክለኛ ቤተ ክርስቲያን ላይ የሚያገለግሉ ካህናቶችን ወይ በአስተዳደር ደረጃ ወይ በጽፈት ቤት ደረጃ ያሉ አካላቶችን ነው ወይስ በጉዳይ አስፈጻሚ ነው የጠየቀው? በጉዳይ አስፈጻሚ ነው። እኔን ጣጥ ብዬ እነሱን ማግኘት አልችልም። ምክንያቱም ገና ወረቀት ደብዳቤ አስገብተው ምናምን ነው። ገንዘብ ካለህ ነው እንጂ ከሌለህ ምንም እንደዚህ ብለህ ራሱ ሐሳቡን አታንሳው ሲሉኝ ማይሆን ከሆነ ብዬ ደግሞ በቃ ታውኩት ማለት ነውና
እኔ ደግሞ ማገልገል አሁን ቅኔ ደረጃ ቅኔ ማለት እንግዲህ የቤተክርስቲያን ብርሃን ነው። ቅኔ ስታውቅ ነው ሁሉ ነገር ስለ ቤተክርስቲያን የምታውቀውና ውዳሴ ማርያም እኮ ማስተማር እችላለሁ። ብዙ እኮ ዝም ብሎ ውዳሴ ማርያም ብቻ ተምረው እኮ ድቁና አምጥተው የሚቀድሱ አሉ። እኔ እድሜን ሙሉ ሰጥቼ ትምህርት ተምሬያለሁ። ግን ጾሜን ማድረው እኔ ነኝ። ማንም ሰው ዝም ብሎ ዱርዬውም ሌባውም ሁሉ በልቶ ያድራል። ቢያንስ እስከዛሬ የተማርኩት ትምህርት የዕለት ቁራሽ እንጀራ እንዴት ያሳጣኛል? ቅዱስ ጳውሎስ ሲያስተምር ተራራ የሚያክል ክርስቶስን ሰብከን የሰናፍጭ ቅንጣት የምታክል ፍሬ ላንበላ ነው እንዴ ብሏልና ብዙ ጊዜን ሙሉ ተምሬ ቢያንስ ቁራሽ እንጀራ እንዴት አጣለሁ እያልኩ አይምሮዬ እየደማ ተስፋ መቁረጥ አጋጣሚ ምናምን በቤተክርስቲያን ምንም ተስፋ እንደሌለኝ ሳቅ መንኩስናውን ቆቡንም ቀሚሱንም ማወላለቂ ስራ ፍለጋ ሄድኩኝ ማለት ነው። ትምህርት ስትማር ግን ከልጅነት ትምህርቱ መንፈሳዊ አገልግሎቱ ለህይወት ነበረ፣ ለደሞዝ፣ ለስራ፣ ለስጋዊ ፍላጎት ነበረ ያንተ አላማ? ያው መቼም ሁለቱንም ያካሂዳል። የዕለት ጉርስ እንጎርሳለን፣ ክርስቶስን እናገለግላለን። ስንማር ብዙ ጓደኞች እኮ ባለማዊ ስራ ይሄዱ አሉ። በሰው ሀገር በሌላ ሀገር ይሄዱ የሚሰሩ አሉ። ለአብያጆ እንኳን የሚሰሩ አሉ። እነሱ ያንን ሲሰሩ ግን እኔ ደግሞ ከነሱ የተሻልኩ ዕውቀት አለኝ ብዬ ጊዜ ሰጥቼ ትምህርቴን ተማርኩኝ ማለት ነው። ትምህርት ስማር ቤተክርስቲያን አጥጋቢ ከርሰ አጽዳቂ ነፍስን አትባላለችና የዕለት ጉርስም አታሳጣኝም የዘላለም ህይወትንም ሁሉ አገኛለሁ ብዬ ነው። ኋላ ግን የዕለት ጉርስ አጣው። ብዙ ጊዜ ተምሬ ብዙ ትምህርት ቤት እኮ ያሳለፍናቸው ጊዜ እንዲቀላል የሚባሉ አይደለም። ውሻ እየነከሰን የሰው ፊት እየገረፈን ቤታችንም ሁሉ ዝናብ እያፈሰሰ ብዙ መከራ ውስጥ ነው ያሳለፍነው። ያን ሁሉ ተምረን ስንወጣ ገንዘብ ነው መጠየቅ ያለብን? እውቀት ነው። እውቀት እኮ ብንወዳደር ከማንኛውም ሰው የሚያንስ እውቀት ኖሮኝ አይደለም። ማንኛውም ሰው የሚዘርፈውን ቅኔ እኮ ይዘርፋለሁ። ማንኛውም ገብቶ የሚቀድሰውን ቅዳሴን ይቀድሳለሁ። ግን ገንዘብ ስለሌለኝ ከቤተ ክርስቲያን መግባት እንደሌለብኝ ሲነግሩኝ በቃ በጣም ነው የተሰማኝ። ከ7 ዓመት ከ8 ዓመት ጀምሮ ከህፃንነት ህይወት ጀምሮ በቤተ ክርስቲያን ያደገ ሰው፣ ቅኔ የቆጠረ ሰው፣ በጉባኤ ቤት ያለፈ ሰው የእመቤታችንን ስም ጠርቶ የዕለት ጉርሱን አግኝቶ ያደረ ሰው እነዚህ መጨረሻ ላይ ያሉ ተምሮ አገልግሎት አለማግኘት፣ ተምሮ ቅጥር ቦታ አለማግኘት፣ ይህንን የተደረገ የክብር አስኬማ ቆብ ቀሚስ አውልቆ ወደ እምነት ቅየራ ለመሄድና ለመድረስ አሳማኝ ነው ባንተ? አይ እኔ ትክክል ነኝ አይደለም፣ ትክክል ነኝ አይደለም። ግን እኔ እምነቴን ላለመቀየር ያላደረኩት ነገሮች የሉም። ለምሳሌ በቃ በቤተ ክርስቲያን ቅጥር ቦታ ባለማግኘቴ ሌላ አማራጭ ሰርቼ መብላት ነው አይደለ? በቃ እንደማንኛውም ሌላው ሰው እንደሚሰራው ምንም አይነት ስራ ቢሆን ዝቅ ብዬ እሰራለሁ። እንዲሁም እኔ ለስራ ፍቅር አለኝ፣ ስራ ሞራን አለኝ። ሰዎችን እንኳን ስመክር ከተጠየቃችሁት በላይ ስሩ ነው የምላቸው። ይሄን አድርጋችሁ ጠብቁኝ ካሏችሁ ከዚያ በላይ አድርጋችሁ ጠብቋቸው፣ ደስ አሰኟቸው ቀጣሪዎቻችሁን ብዬ ነው የምመክረው እኔ። ስለዚህ ቤተክርስቲያን ቦታ ከሌለኝ ለቤተክርስቲያን የምመጥን ሰው ካልሆንኩ ዝቅ ብዬ ማንኛውም ስራ መስራት ነው ያለብኝ አይደለ? ስለዚህ ያን ቆቡን ቀሚሱን አወላለኩና ስራ ፍለጋ ነው የወጣው። ስራ ፍለጋ ወጣው። በቃ አሁን በደላላ የሚታወቁ አሉ። እዚህ አሁን አዲስ አበባ 02 ሀና ማርያም ይባል አለ። 02 በጣም ደላላዎች የሚበዙበት ነው። ጉርድ ሾላም እዚህ ቦሌ ሚካኤል ምናምን የሚባሉ ብዙ ደላላዎች ያሉበት ቦታ አለ። ይሄን ሁሉ የታክሲ ራሱ አጥቼ በእግሬ እየተመላለስኩ ከፌርማታ ወደ ፌርማታ ነው ስጠይቅ ነበር ስላለ መስራት ማለት ነው። ወላዲት አምላክን ብዬ ነው የምነግርህ። ምንም ስራ የለም ነው የሚሉኝ። ጭራሽ ምንም ስራ የለም። ካንዱ ደላላ ወደ 3 ጊዜ ደጋግሜ ሄድበታለሁ። እሱ ራሱ እስኪሳቀቀኝ ድረስ የወንድ ስራ የለም የሴት ስራ ነው የሚሉኝ ማለት ነው። ስራ የለንም ከኛ ጋር ሰዎችን ደውዬም ብል አይ ስራ የለም በቃ የወንድ ስራ ምንም አይነት ስራ የለም እንጂ እኔ ለአብያጆ ይሁን ለምን እንጀራ መሸከም ማንኛውንም ስራ መስራት እችላለሁ። ጤነኛ ነኝ እግዚአብሔር ይመስገን። ግን ስራ የለም ምንም ነገር የለም። በቃ ባለምም ሁሉ ተስፋ አጣሁ እና በዚያ ምክንያት በቃ ምንም አማራጭ የለኝም። ኢቭን የሥራ ማስታወቂያ ብለው እንኳን የለጠፉ ሰዎች ለነሱ ልደውል ስል እንኳን ራሱ ስልክ የለኝም። እና በቃ
ያኔ ስራ ቢያንስ እንኳን እሺ በጉልበቴ እንኳን ሰርቼ መብላት እችላለሁ ስለ የጉልበት ስራ እንኳን በማጣቴ በጣም ከፋኝና ቢያንስ እንዴት ባለሀብተኛ መቀጠር ያቅተዋል? እንዴት ሰንበት ትምህርት ቤቶች እንዴት ማህበረ ቅዱሳኖች ለኔ የሚሆን ስራ ያጣሉ? ሱቅ እኮ ይኖራቸዋል፣ ሌላ ስራ ይኖራቸዋል። እዚያ ላይ ለምን አይቀጥሩኝም እያልኩ በጣም ሃይምሮ እየደከመ ይሄንን ሄደህ ጠይቀሃል? ማህበረ ቅዱሳን የስራ ቦታ ካላችሁ እንደዚህ አይነት ትምህርት አለኝ እውቀት አለኝ፣ አሁን ላይ ግን ራሴን መምራትና ማስተዳደር አልቻልኩም፣ በቃ ራሴን የማስተዳድርበት ንዋየ ቅድሳት መሸጫ ሱቅም ቢሆን ለጊዜው ቅጠሩኝ፣ የቤተ ክርስቲያን የመንፈሳዊ አገልግሎት ክፍት ቦታ ከሌለ የሚለውን ጥያቄ አቅርበሃል? ሰንበት ትምህርት ቤቶችን አቅርቤ ያለው ወደ 2-3 ቦታ እንደዚህ ቅጠሩኝ፣ እንደዚህ ተመሪያለሁ፣ ለእናንተ የሚሆን እውቀት ላላጣ እችላለሁ፣ ቢያንስ ውዳሴ ማርያም አስተምራቸዋለሁ፣ ለድቁና እስኪበቁ ድረስ ሀብዬ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ አስተምሬ አልፎም ከፈለጉ ዜማ ማስተምሬ ለድቁና እንዲበቁ ሁሉ ማድረግ ይችላልው እና እኔም በቻልኩት ላገልግላችሁ እናንተም ትንሽ ስጡ ብዬ ሰንበት ትምህርት ቤቶችን አናግሬያቸው ነበር። ስንት ቦታ? 2-3 ቦታ አናግሬያቸዋለሁ። ግን መጨረሻው በቃ ምንም እንደማይሆን ነው የነገሩኝ። ሰው አለ እዚህ የሚያስተምር ካሁን በፊት ምናምን ሲሉኝ በቃ ስራ ነው በቃ እኔ ዝቅ ብዬ መስራት ነው ብዬ ወደ ስራ ነው የገባሁት። ከስራም ደግሞ በቃ ስራ የለም ደግሞ ባለም ምንም በቃ ስራ ፈርኒቸር ቤት እንኳን ሁሉ አጥቼ ነበር። ከልጅነት ጀምሮ እምነትህን እስከቀየርክበት ጊዜና ሰዓት ድረስ በቤተ ክርስቲያን አገልግሎት የመስጠት ዕውቀትህ ምንድን ነበረ? ብዙ ጊዜ ሰዎች ጸጋለህ ብለው የሚያስቡት ዝማሬ ላይና ስብከተ ወንጌል ላይ ነው። ዝማሬ ላይ እና ስብከተ ወንጌል ላይ በቃ ጸጋለህ ብለው በተመስጦ ነው እኔን የሚያዳምጡኝ። በባለፈም በርሜል ጊዮርጊስ ይደንሳለም እዚያም ስብከተ ወንጌል ሁሉ ሰጠውኝ ነበረ። እንዲሁም ደግሞ እኔ በተወለድኩበት በወረዳዎቹ ማለት ይቻላል በወረዳው በየቤተክርስቲያኑ በስብከተ ወንጌል እየተጠራው አገለግላለሁ። ማንኛውንም ስብከተ ወንጌል ማንኛውም መምህር እንደሚያስተምረው አስተምራለሁ። እሱ ከአባቶች ስር ቁጭ ብሎ ነው የተማረው፣ እኔም ቁጭ ብዬ ነው የተማርኩት። ስለዚህ እሱ የሚያስተምረውን ትምህርት እኔ ማላስተምርበት ምንም ምክንያት የለኝም። እሱ በገንዘብ ይበልጠኛል፣ እኔ ገንዘብ ስለሌለኝ ብቻ ነው እንጂ። ግን ትምህርትህስ ምንድነው? አሁን ከአባቶች እግር ስር ቁጭ ብሎ መማር ቅኔ ሊሆን ይችላል፣ ዜማ ሊሆን ይችላል፣ ድጓ ሊሆን ይችላል፣ አቋቋም ሊሆን ይችላል፣ ቅዳሴ ሊሆን ይችላል። መምህራኖች ደግሞ በዛ በቅኔ ቤትም በአቋቋም ቤትም በጉባኤ ቤት ሳያልፉ ቀጥታ ቴዎሎጂ ላይ ገብተው የሚማሩ መምህራኖች አሉ። ባለሙያዊ ማስተርስ፣ ፒኤችዲ፣ ዲግሪ፣ ዲፕሎማ ያላቸው ሰዎች ግን በመንፈሳዊ በቆሎ ትምህርት ቤት ያላለፉ መጨረሻ ላይ ኮሌጅ ላይ ወይ ዩኒቨርሲቲ ላይ መንፈሳዊ ትምህርት ቤቶች ላይ ገብተው የሚማሩ መምህራኖች አሉ። የነዛ የትምህርት አሰጣጥ ስልጠናቸው ይለያያል እና አንተ ራስህን ከሌሎች ጋር ለማወዳደር ሳይሆን ሰዎችም ደግሞ ያንተ ጸጋ ይሄ ነው ስላሉህ ሳይሆን አንተ መስጠት የምትችለው አገልግሎት ምን ነበረ? ስታገለግልስ የነበረው በምን ላይ ተመድበህ ነበረ? ለምሳሌ አሁን እኔ የማቅህ ሰላም አርጊው ማርያም ባህር ዳር ላይ ነው። ወደ በርሜል ቅዱስ ጊዮርጊስ ጉዞ ስናጓጉዝ ያንን የሰንበት ትምህርት ቤት አዳራሽ ሰላም አርጊው ማርያም ላይ ማረፊያ እንጠቀም ስለነበረ በዛ አጋጣሚ ነው ወደ በርሜል ቅዱስ ጊዮርጊስ እንድትሄድ የዛ ጊዜ እንግዲህ በቆብ በቀሚስ ነው የማቅህ ወደ በርሜል ቅዱስ ጊዮርጊስ እንድትሄድ እድሉን የሰጠንህ እዛ ቦታም ላይ እዛ ቤተ ክርስቲያንም ላይ እንደሆንክ ያወቅኩት ማለት ነው። ለምሳሌ እዛ ቦታ ላይ ትምህርት እየተማርክ ነበር ወይስ አገልግሎት እየሰጠህ ነበር? እዚያ ቦታ ላይ ከቅዱስ ያሬድ ይባላሉ ባህር ዳር ሰላም አርጊው ማርያም። እሳቸው እንግዲህ በዓለም ዙሪያ ማለት ይቻላል በጣም ታዋቂ ሊቅ ናቸው። የእሳቸው ተማሪ ነኝ። ወጣ ብዬ ደግሞ ወደ ገጠር ደግሞ አገለግላለሁ። እዚያም በነበርኩበት ሰዓትም ታሪክ ከ1 እስከ 30 የሚለውን ታሪክ ሁሌ ይተረካል። ቅኔ በራሱ ሚስጥር ነው። ሁሌ እናመሰጥረዋለን። በቅኔ በተለያየ በቅኔ እየዘረፍን የተዘረፈውንም ደግሞ እየፈታን እየቀጸልን ብዙ እንማርም ነበር። ታናናሾቻችን ደግሞ እናስተምር ነበር።
ወደ ገጠር ቤተክርስቲያን ደግሞ እየወጣን ደግሞ ስብከተ ወንጌል አገልግሎት አገለግላለሁና የነበርኩበት ሰዓት ሰላም አርጎ ማርያም በዚህ መልኩ ነው ማለት ነው። እሺ ከዚህ በፊት በርሜል ቅዱስ ጊዮርጊስ የነበረህን ቆይታ ምስክርነት ሰጥተህ ነበር፣ ኢንተርቪው ተደርገህ ነበር። ሙሉ በሙሉ አላየሁትም፣ ግን በርሜል ቅዱስ ጊዮርጊስ ላይ ያየኸው ለምስክርነት የሚያበቃ ሚዲያ ላይ እንድትወጣ ለሌሎች ሰዎች ያየው ነገር እንድታጋራ ያደረገህ ምንድነው? የነበረህ ቆይታስ ምን ነበር? በርሜል ቅዱስ ጊዮርጊስ ላይ ምንድነው ያየው? ለመናገር ፈርቼም ያልተናገርኩት ነገር አለ። እዚያ በርሜል ጊዮርጊስ ያው በእናንተ ላይ ነው ያወቅኩት ጸበሉንም በስም እንጂ በአካል አላቀውም ነበረ። በእናንተ ላይ ደግሞ በስም ብቻ ሳይሆን በአካልም ሁሉ እንዳቀሁኛለሁ ማለት ነው። እዚያ ውስጥ ግን ገብቼ ስጠመቅ በቃ ማልጠብቀው ነገር ነው ያየሁት። ጨለማ ህይወት ከባክግራውንድ ከጀርባ እንደሚመጣ እዚያ በርሜል ጊዮርጊስ ውስጥ ሆኜ ይሄ ህይወት እንደሚከሰት ሁሉ አይቸው ነበር። ነገር ግን ያው መቼም ህልም ተፈርቶ ሳይተኛ አይታደርም ይባል አይደለ? እንግዲህ እንዲህ ታይቻለሁ፣ እንዲህ አይቻለሁ፣ እንዲህ ራእይ ታይቶኛል፣ እንዲህ ህልም ታይቶኛል ብዬ ህይወቴን ወደ ኋላ ማለት አልጀመርኩም። ያው ወደፊት ነው ማለት ነው። እና በህልም ደግሞ ብዙ ጊዜ አላምንም። በሚታይ ነገር በአካል ሆኖ ካላየሁት አላምንም። እና ያኔ በርሜል ጊዮርጊስ ብዙ ነገር አይቻለሁ። ገና ይሄ ህይወት እኔ ወደ እስልምና እንደምሄድ ሁሉ እዚያ በርሜል ቅዱስ ጊዮርጊስ እየተጠመቅኩ ቁጭ ብዬ በሳሪቀ ህሊና አሳይቶኝ ነበር ማለት ነው። ከዚያ ይህንን ሚዲያ ላይ አላወጣውም መቼም፣ ይኸው ዛሬ ሲሆን እንግዲህ አወጣሁት ማለት ነው። እዚያም በእስልምና ህይወትም በነበረኝ ሰዓት በትምህርት ሰዓት ነበረኝና በጣም ሳደንቁኝ ነበረ። ጭንቅላቴ በጣም በኦርቶዶክስ ሳለውም በእስልምና ሳለውም በጣም ሃይማኖቴ ክፍት እንደሆነና ብዙ ነገርም ወደፊት እንደሚጠበቅብኝ ነው የሚነግሩኝ ማለት ነው። እና አሁንም ያለውበት ደረጃ ደግሞ ያው መማር ፈልጋለሁ። ያው መማር ደግሞ እናንተ እርዳታ ስላስፈልገኝም ነው ወደ ሚዲያ የመጣ ነው። ከክርስትና ወደ እስልምና ሽፍት ስታደርግ በምን አይነት መንገድ ሄደ? እስልምና ላይ እንድትገባ ማን አበረታታ? ማንን አማከርክ? ወደ እስልምና የሄድከው ከችግር አንፃር ነው ወይስ በትምህርት አምነህበት ትክክለኛ እምነት ነው እስካሁን የነበርኩበት ስህተት ነው ብለህ አምነህ ነው? እንዴት ወደ እስልምና ሃይማኖት ተቀላቀልክ? እኔ በነገራችን ላይ የሃይማኖት እጸጽ የለብኝም። እጸጽ ማለት የሆነ ስለ ሃይማኖት ጥርጥር ምንም ነገር የለብኝም። በቃ እንደነገርኩ በቤተ ክርስቲያንም ሙሉ በሩ ሲዘጋብኝ ባለምም ሁሉ ጉልበት እያለኝ ግን የጉልበት ስራ ባለመኖሩ ምንም ሰርቼ መብላት አልቻልኩም። ትምህርት ወይ አልማርም ወይ እያስተማርኩ አይደለም ወይም ስራ እየሰራው አይደለም። ያለ አላማ 3 ቀን አታድርም። በጣም ነው በጣም ጭንቀት አለው። እንቅልፍ አዳሩን በሙሉ እንቅልፍ ወስዶኝ ያቅምና ከችግር ብዛት የተነሳ የችግር ማይበል ደግሞ በጣም መጥፎ ነውና ጸሎቴን እንድረሳ ያደርገኛል። እግዚአብሔር ትቶሃል በማለት ከእንግዲህ እግዚአብሔር በቃ ትቶህ ነው እንጂ እንኳን አንተ ያልተማረው በልቶ እያደረ አይደል አንተ እሱን ስለመረጥክ እንዴት ጾምክን ያሳድራል ምናምን እያለ ዲያብሎስም ሌት ሁሉ እየመጣ በጣም ሲያሰቃየኝ ያድር ነበር። ከዚያ ቀስ ቀስ እያልኩኝ አይምሮ እየደማ ሲል ጸሎቴን ሁሉ ተውኩ ማለት ነው። ጸሎቴን ስተው ደግሞ በቃ የኪስ ገንዘብ አደረገኝና መቆጣጠር ሁሉ ሳልችል ገፋፍቶ ወደ እስልምና እንደሄድ አደረገኝ። እስልምና ላይ ደግሞ እንደሄድኩኝ ቁጭ ብዬ ቁርአን መቅራት ነው የጀመርኩ። በቃ ምን ማለት ነው እስልምና አላወቅኩትም። ሳላቀው ነው ዝም እየገባውበትና ምን ማለት ነው እስልምና ነው ያልኩኝ። ከዚያ ሀብዬ አሊፍ ላምባታ ብዬ በቃ እንደዚህ ብለ ነው ቁርአን ሲጀምር ቃይዳ ይባላል። ይሄ እንደዚህ ብለ ነው የሚጀምርና እስቲ አሊፍ ባ ታ ሳ ጂም እያልክ ነው። እነዚህ ፊደላቶች ናቸው። በእነዚህ ፊደላቶች ነው አረበኛውን መጻፍም ማንበብም የምትችለው ማለት ነው። እኔ በስብከተ ወንጌል አገልግሎት በፊት በማስተምርበት ጊዜ በኦሮሞኛም በትግረኛም ሰብክ ነበር ማለት ነው። መዝሙሮችን ሁሉ በኦሮሞኛም ሞክር ነበር፣ ዘምራለሁ በኦሮሞኛም። እንዲሁም ደግሞ ስብከተ ወንጌል አገልግሎት መቃባ ከኔልማ መቃፍሮ ኩልኩሉ ሰዲዋ ቀተኮ ብዬ ስብከተ ወንጌል ጀምር ነበር ማለት ነው። እና ወደፊት ደግሞ ይሄ ብቻ አይደለም ትልቅ ደረጃ ላይ ነበር የሚጠብቁኝ። ከዚያ ወደዚያ ወደ እስልምና ሄጄ ደግሞ እንደውም ቢስሚላህ አቡ ወላይ ወራል ቅዱስ አላህ አህድ አሜን ብዬ በአረበኛውም ሁሉ
እንዳማትብ አሁን አረበኛ መጽሐፍ ማንበብ እንድችል ሁሉ እዚያ ውስጥ እጄ ቁርአን በመቅራቴ ሆኛለሁና ይሄን እግዚአብሔር ደግሞ አሁን ደግሞ ለመልካም ገልብጦ የባይራንን የህይወት ታሪክ ገልብጦ ለመልካም እንዳደረገ የኔንም ደግሞ እዚያ ሄጄ የተማርኩትን ለመልካም እንደሚያደርገው አልጠራጠርም። ካሁን በፊትም ደግሞ ባህር ዳር ቅዱስ ጊዮርጊስ ፈለገ ህይወት ካቴድራሉ ማለት ነው እንዲጠመቁ ያደረኳቸው ሙስሊም አሉ። እንደውም በሰንበት ትምህርት ቤቱ ሚዲያ ተቀርጾ ተይዞ ነበርና እኔ እዚያ በጣም በህፃንነቴ ስለሆነ ወደ ምንኩስና ህይወት የገባው በዚህ ልጅ እንግዲህ ከእስልምና ወደዚህ መጣዋል ምናምን ብለው ቀርጸውት ነበር። ይፖስቱት አይፖስቱት አላቅም። እዚህ ከመጣው ደግሞ ሙሉ ቤተሰብ ወደ ክርስትና እንዲመጡም አድርጌያለሁና እነዚህ ሰዎች አሁን ነገ ንውጡ ተናገሩ ቢባሉ እንደ ምስክርነትም ሁሉ መውጣት የሚችሉ ሰዎች ናቸውና አሁንም ደግሞ እዚያ ውስጥ ያለውን ነገር እስልምና ምንድነው፣ እንዴት ተመሰረተ፣ በምን ተመሰረተ የሚለውን ከመጀመሪያ እስከ መጨረሻ ድረስ ያው ቁርአኑን ቀርቻለሁ። እዚያም ደግሞ ለታናናሾችም ሁሉ ሳስቀራ የነበርኩ ሰው ነኝ ማለት ነው። እዚያም መስጊድ ውስጥ ሁኝም አስተምር ነበር እና ወደ አቀባበልም ሁሉ አድርገውልኝ ነበር ሲሄድ። ከዚህ በቃ በጣም ቸግሮኝ ነበር። በጣም ምንም ነው የሌለኝ ነበር። መድኃኒት እንኳን ራሱ ገዝቼ በቃ ራሴን ላጥፋ ብዬ የመድኃኒት መግዣ እንኳን ራሱ አጥቼ ነበር። የመድኃኒት መግዣ ማለት ነው 1 ብር ልብስ የተቀዶ የመርፌ መግዣ ራሱ አጥቼ ነበር። በጣም ችግር መጥፎ ሰው ነውና በቃ እኔም ወደዚያ ወሰደኝ። ወደዚያ እንደሄድኩ ደግሞ አቀባበል አደረኩልኝ። ማሻአላህ ተባረካላህ ምናምን ብለው ቄሱ ሰለመ በይፋ ነው የተነገረው በቃ። እና ስለዚህ ይሄ ወንድማችን እንግዲህ ኦርቶዶክሳውያን ወንድም አይሆኑትም ከእንግዲህ ያለነው እኛ ነን በማለት 100 200 መቤቴን ብዬ ነው ነገር 10 ሺህ ብር የሚያወጡ ሰዎች አሉና 10 ሺህ 5 ሺህ 3 ሺህ 1 ሺህ አወጣጣው ሱቅ ነገር እዚያ ጀምረውልኝ ነበርና ሱቅ ተጀመረልኝ። ቤት ኪራይ የ3 ወር የ4 ወር ምናምን ተከፈለልኝ። ደግሞ የ3 ወር የ4 ወር ቀለብ አሁንም ጤፍ ተገዛልኝ። ሱቅ ደግሞ መስጊዱ ሱቅ ነው እዚያ ነው ተጀምሮልኝ የነበረና በቃ አንተ አሁን መማር ብቻ ነው ዳኢ ትሆናለህ ወደፊት ብለው ነው የሚጠብቁኝ። ዳኢ ማለት የሃይማኖት ላይ በጣም ጠንካራ ሰው ምንድነው እንደ መነኮሳት ማለት ነው አይደል? መነኮሳት ናቸው አይደል? እንደዚያ ትሆናለህ ብለው ነው የሚጠብቁኝ ነበርና በቃ ትምህርቴን ሀብዬ በቃ ምንም አልያዘኝም ሁሉ ቅኔ ምናምን ተምሬ ስለነበረ ቅኔ የተማረ ሰው ደግሞ ቁርአኑ ምንም ቀላል ነውና እዚያም ደግሞ ቁርአኑ ምናምን ቀርጬ ጨርሼ ነበር ማለት ነው። አሁን ቁርአን ቀራ ነበር ወይ ማስቀራ ነበር ማለት ምን ማለት ነው? እስቲ ለኛ ተገቢ ነው ማለት ሳይሆን እንደው ቁርአን እንዴት ነው የሚቀረው? ቁርአን ማለት አሁን ተምሮ ማስተማር እንደሚባል ከኡስታዞች ነው መማር። ኡስታዞች ማለት እንግዲህ የሃይማኖት መሪዎች ዋናዎች ናቸው። ከዚያ ደግሞ ገና የሚመጡትን ደግሞ ገና አሌፍ ፊደላቶችን እንኳን ራሱ የማያውቁ ስላሉ እነሱ ደግሞ አሌፍ እንዴት ናት፣ ባ እንዴት ናት፣ ታስ፣ ጂም፣ ሶድ፣ ዶል የሚባሉ ፊደሎች አሉና ጧ፣ ዟ የሚባሉ ብዙ ፊደላቶች አሉ። እነሱን ለሌሎቹ አስተምራለሁ። ከዚያ ደግሞ ሲናበቡ ደግሞ አሊፍ ለም ሚም በታ ምናምን እየተባባሉ 2 ሲሆኑ 3 ሲሆኑ እንዴት እንደሚነበቡ ሁሉ ለታናናሾችን ያስተምራለሁ። እኔም ከኡስታዞች እማራለሁ ማለት ነውና እዚያ አሁን እኔ ድሮ ኦርቶዶክስ ሳለው እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሰለሱ በአካላት ወይተዋዱ በመለኮት ብዬ ነው ሳስተምር የነበርና እስልምና ላይ ደግሞ እዚያ ቆሜ ሳስተምር ነበርና ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉአን አሐድ ብዬ ሳስተምር የነበርኩ ልጅ ነኝና ቁል አላሁ አሐድ ማለት በል አንተ አላህ አንድ ነው፣ አላሁ ሰመድ አላህ የሁሉ መጠጊያ ነው፣ ለም የሊድ ወለም ይውለድ የማይወልድ የማይወለድ አላህ ነው። በቃ እንደሚስጥረ ስላሴ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ የሚለው እዚያ ሙሉ ይሰርዘዋል ቁርአኑና እዚያም ደግሞ እንዳውነ ዘበሰማያት የሚጠቀሟት ቁርአን ላይ ቢስሚላሂር ረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዶሊን ተባላለች። እቺ ስንሰግድ ለምሳሌ ዙሁር፣ አሱር፣ መግሪብ፣ ኢንሻ የሚባሉ
የሰገዳ ሰዓት አሉና በእነሱ ላይ የምትባል የማትቀር እንደ አቡነ ዘበሰማያት እኛ አቡነ ዘበሰማያት አሁን ሰርከ ጸሎት ላይም ቅዳሴ ላይም ምግብ ላይ ሳይቀር ሁሉ የምንላት ናት አይደል? ይሄንም እዚያ ሁሌ ባፋችን የምንለው ነገር ቢኖር ይሄ ነው እና እኛም ደግሞ ሃይማኖታችን ላይ እንደዚያ ጠንካራ እንድንሆን ወደፊትም ደግሞ አሁን ኢንቦክስ ላይ ራሱ ቲክታክ ላይ በላይ እንደዚህ አንዳንድ ጊዜ ይገባለውና እዚያ ላይም ደግሞ በውስጥ መስመር ምናምን ኢንቦክስ ላይ እየጻፉልኝ ከእስልምና ወደ ክርስትና መምጣት የሚፈልጉ ብዙ ሰዎች እንዳሉ አሳይቼ ነበር ቀደምና አሁንም ደግሞ መምጣት ይፈልጋሉ እነሱንም ደግሞ እንድናመጣቸው የእግዚአብሔር መልካም ፈቃድ ይሁንልን። አንተ ግን እዛ በነበርክበት ጊዜ አቀባበልህ እንዴት ነበር? ስትማር ስትሰግድ በዛ ስትጸልይ ወይም ዱዓ ስታደርግ እንዴት ነበር? እዚህ ከነበረው ከኖርክበት የክርስትና ሃይማኖት ጋር ወይም ደግሞ ከነበርክበት አቋቋም ቤት ቅኔ ካነበብካቸው መጽሐፍቶች ካለህ ዕውቀት ጋር ግጭት አልፈጠረብህም? እንዴት ነበር አቀባበልህ? ያው ሁሌ ጥያቄ ጠይቃቸዋለሁ መልሼ ጠይቃቸዋለሁ። እኔ በነገራችን ላይ እኔ ሙስሊም ልሆን እንጂ ሁሌ ሳለቅስ ነው ማድር። እውነተኛው ሰላም ያለው ከቤት ነው የሚለውን ከፍቼ መቤቴን ሳለቅስ ነው ማድረው። በቃ ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምክን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ ማኑኤል በሃይማኖት ልጽና የሚለውን በቃ እንዳለ አዝማቹ በቃ ለኔ የተጻፈ ለኔ የተዘመረ እስኪመስለኝ ድረስ በጣም የኔን ህይወት የሚነካ ነውና እስልምና ውስጥ ሆነ እዚያ ውስጥ ሆኜ ተደብቄ ቤተክርስቲያን እሄዳለሁ። በነገራችን ላይ ግሸን ደብረ ከርቤ ራሱ እጄ ነበር ተደብቄ ማለት ነው። እንዴት ሆነ? በቃ እኔ ግሸን ድሮ በሰንበት ትምህርት ቤት ሆኜ በእግራችን ሁሉ ይደናል ወላዲተ አምላክን ብዬንም ነግር ይሄ ወገል ጤና እንትና ማን ነው እዚህ ጋሸና የሚባላልና በወገል ጤና አድርገን ጅጣ በረሃም ይባላል እሱን አቋርጠን ሄደ በእግራችን ሁሉ የርንበት ሰዓት አለን። ስለዚህ እንዴት ነው ዘንድሮ የምቀረው? ደግሞ የሆኑ ማይበራት ነበሩ የሚያቆይ ማለት ነው 2 አመት ምናምን ያክል እዚያ ማይበር ላይ አገልግያለሁና እሺ ዘንድሮ መምህር እንዴት ነው እርሷ አይሆኑም ወይ ምናምን ሲሉኝ ሙስሊም መሆኔን አያውቁምና ደውለውን እንደዚያ ያሉኝ በቃ እንዴት ፍቅሯ አቀራለሁ አልኩኝ ከድንግል ማርያም ከቤቷ ኃጢያተኛ እንደሆንኩ አውቃለሁ ይሄን ልሙት ወደሷ ቤት ይሄን ልሙት እንጂ አልቀርም ብዬ አይ ቤተሰብ ተደውሎብኝ ነው መጣለው ብዬ ይሄው ቀይም ከፈለጋችሁ ብዬ እንዲያምኑኝ ምናምን ቀይንም ከዚያ አስቀምጬ ግሸን ደብረ ከርቤ ጠፍቼ ሄድኩኝ። ከዚያ ሲሄድ ድሮ ጓደኞቼ ምናምን አገኘዋቸው። እንዲያውም ከገጠር ደብዳቤ ተልኮልኝ አልባሳት በጣም ቸግሮናል ምናምን ከዛሬ በፊትም ብዙ ለቤተክርስቲያን እጣን ጧፍ ምናምን ስለክላቸው ነበር ለገጠም ቤተክርስቲያንና አልባሳት ምናምን በጣም ቸግሮናል ምናምን ብለውኝ ነበርና እዚያ ማይበራት ላይ አንድ ማይበር አይደለም ብዙ 3-4 ማይበር ላይ እዚያ ግሸን ላይ ማለት ነው እዚያ ዞሬ ደብዳቤው ምናምን ያሳየዋቸው 3-4 ወደ 5 የሚሆን ማይበር ላይ ዞሬ አልባሳት አስገዝቻ አሪፍ አልባሳት የሚባለው ልኬላቸው የምስጋና ቃል ደግሞ እነሱም ደውለው በጣም አመስግነውኛልና እንዲ ውስጤን ገመናዬን ሸፍኜ ኦርቶዶክስ መስዬ ግሸን ደብረ ከርቤ ግን ወይራው አስር ቁጭ ብዬ አልቅሼ አሁን ሁሉ ኦርቶዶክስ ይያለ አንድ ሰው ለኔ ታጫለሽ ድንግል ማርያም ብዬ ነው ሰቅሰቅ ብዬ ነው አልቅሼ ለመንኳት ማለት ነው። ወደ ግሸን ማርያም ስትሄድ የነበረ የምንኩስና ያሞክሮ ቆብና ቀሚስክን አደረክ ወይስ እንደ ምእመን ነጠላ ወይ ጋቢ ለብሰህ ሄድክ? አይ መነኩሴ ስለሆነ የሚያውቁት አባታችን ዘንድሮ አንሄድም ወይ ብለው ነው የደወሉልኝ። መምህር እርሶ ነዎት እንግዲህ ያስቡበት ይዘጋጁ ምናምን ብለው ነው የደወሉልኝና በቃ ወደሷ እየሄድኩ ልሞት ብዬ ነው ድሮ ምን መሞት ፈልጋለሁ ወደ እስልምና ከመሄድ በሞት ራሱ መርጥ ነበርና ወደሷ እየሄድኩ ልሞት ብዬ ቃቢሱን ቆቡን ምናምን አደራርጌ ዝም ብዬ ሰው መስዬ ነው የሄድኩ ሰው ሳልሆን ማለት ነው። ከዛ ወይራው አስር ቁጭ ብዬ አሁን ለምንድን ነው የተውሽ እንዲው አሁን ይሄ አይላፋ ዝማሬ የሚባል አለ ካህንነቱን ተይው አሁን ድቁና ተሾም ያለው በድቁና በቅዳሴ ሳገለግል ነበር ገብቼ የቀደስኩ ማለት ነው። እንዲው ይሄ ክብር ይቅርብኝና እንዲው መመን ለምን አድርገሽ አታኖሪኝ እንዲው አይላፋ ዝማሬ እንግዲህ አይተዋል እንዴት እዚያ ውስጥ መለየት ራሱ የቆሞት አይደለም አገልግሎት ላይ ገዳማት ሄዳችሁ እናንተ እኮ ጸሎት አድርጋችሁ ስትመለሱ ነው መሄድ ፈልጋለሁ
እናንተ እኮ ለቤተክርስቲያን ስታሰሩን የማሰራት ፈልጋለሁ ቢኖሬ ማለት ነው። ግን ለምንድን ነው ንጹህ ዳር አድርገሽኝ ቢያንስ የዕለት ጉርስ እንኳን አጥቼ ወደዚያ እንደሄድ ያደረግሽ ብዬ እዚያ አልቀስ ብዬ ለምኛት ነበር ማለት ነው። ከዚያ አልባሳት ምናምንም ወደ ገጠር ምናምን ልኬ እንደገና ተመለስን። ስመጣ መግቢያ የለኝም። ይሄን ገመናዬን ለማንም አውጭ አላቅም። ራሴን በራሴ ብቻ ነው ይዤው የምኖረውና ስመጣ ምንም መግቢያ መጠጊያ የለኝም አይደለ። ብቻ ግን በጣም አልቅሼ ነግሬያታለሁ ድንግል ማርያምን። ምመን እንኳን ሁኚ እንደማንኛውም ንጹህ ሰው ንጹህ ምመን አድርገሽ አኖሪ ብዬ ድንግል ማርያምን ነግሬያት ነበረ። ከዚያ መጥቼ የምገባበት ስለሌለኝ ያው ከግሸን ማርያም ስትመለስ ወደ መስጊድ ገባ። ምንም የምጠጋበት ስለሌለኝ ማለት ነው። ቀሚሱን አወላለከው። ከዛ በኋላስ የምታገለግልበት መስጊድ የት ነበር? አዲስ አበባ ውስጥ ነው? ከአዲስ አበባ ውጭ? አዲስ አበባ ውስጥ ነው። የት ነበር? አባዶ ይባላል ነው። አባዶ 13 ይባላል። አንድ መስጊድ ሳይሆን በቃ በየመስጊዱ ምናምን ዩኒቨርሲቲም ገብቼ ነበር። በዚያ እንደ ቅዱስ ጳውሎስ ምግብ ምናምን ተችሎ የሚማር እንትን አለና እንዳዳሪ ትምህርት ቤት ሁሉ ነገር ተችሎ ምናምን የሚማሩ ቅዱስ ጳውሎስ የሚባል አሁን አለ አይደለ ኦርቶዶክስ። እንደዚያ ደግሞ መጅልስ ያቋቋመው አለና እዚያ ሁሉ አይዞ ተማር በቃ ኒካ አድርጋ ሁሉ ወደ ውጭ የምትወስድህ ሚስት ምን ፈልግልሃለን ምናምን እያሉኝ እዚያ ላይ እኔ አልፈልግምና እኔ ለምን እንደወሰደኝ ራሱ ሳቀው አሁን እውነት ሁሉ መስሎ እየታየኝ አይደለም አሁንና በዛ ህይወት ውስጥ ምን ያህል ጊዜ ቆየ? አንድ አመት ምናምን ቆይቻለሁ። እንደዚያ ቆይቻለሁ። እንደ በቃ እዚያ አለው እንጂ እዚያ አይደለውም። መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቻ አሁን ማለት ነው። በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንኳን በጎን መዝሙር ከሰማው በቃ ልቤ የለም። እንኳን ቤተክርስቲያን የምታክል እንኳን ያሳደገች እንኳን ለምኝ የበለው አባትን ቤተክርስቲያን እንዴት ተረሳታለሁ? እንኳን ቤተክርስቲያንን ለራሳት ስትመለስ እንዴት ተመለስ? ለመመለስስ ምን አነሳሳ? ከዛኛው ከነበርክበት ከእስልምና ድጋሚ ወደ ተወለድክበት ወደ አደግክበት የሥላሴ ልጅነት ወዳገኘህባት አማናይቷ ቤተክርስቲያን ስትመለስ ማን አማክረህ ምን አይነት ቀኖና ወሰድ? ያማከርኳቸው እንዲ መጀመሪያ ላይቭ ላይ ነው ገብቼ ስሜ ሙስሊም ነው ይትባረክ ነበር ሙባረክ ነው እዛኛው ስሜ ማለት ነው። ሙባረክ ነው ስሜና ሙባረክ ይላል ስሜ ፕሮፋይሌ ምናምን ያላህ ባሪያ ነው የሚለው ሙስሊም ነኝ ስሜም ፕሮፋይሌም ሙስሊም ነው እና ግዕዝ ስናገር በቃ በጣም ግርም ይላቸው ነበር። እንዴት ግዕዝ ትናገራለህ ምናምን ይሉኛል ክርስቲያኖች ማለት ነው። እኔ እኮ ካህን ነበርኩ አልኳቸው። ሁሉ ገባውና ታሪኬ እንዴ ነበርኩኝ መኖር አቅቶኝ ነው የሄድኩት። የዕለት ጉርስ አጥቼ ነው የሄድኩት። እንደናንተ ሆኜ መኖር እፈልጋለሁ ግን እንደናንተ ሆኜ እንድኖር አልቻልኩም። ቢያንስ እናንተ ሰርታችሁ እየበላችሁ ነው ነገር ግን እኔ ሰርቼ መብላት አልቻልኩም። አሁን ብዙ መምህራን እኮ የድጓ መምህር የመጽሐፍ መምህር አርማታ እንደሚያወቁ ግልጽ ነው። ግን እነሱ እያወቁም ቢሆን የዕለት ጉርሳቸውን አግኝተዋል ማለት ነው። እኔ የዕለት ጉርሴን የማገኝበት ምንም አይነት አጋጣሚ የለኝም እና በዚያ ምክንያት ነበር በቃ ተስፋ በመቁረጥ የሄድኩት ምናምን ስላቸው ሁሎቹ አለቀሱ። እዚያ ያሉ ሰዎች አለቀሱ። ታዲያ አንተን ማዳን ካልቻልን ምንም ክርስቲያን ሆነ ምናምን አሉኝና እዚያ ደግሞ ኡስታዙ ደግሞ የመስጊዱ አስተዳዳሪ አይዞህ በርታ አሁን ፈልጋለሁ ብትለኝ ወላሂ ቢላሂ ብዬ ነው የምነግር ስልኬን ሽጬ ሰጣለሁ አለ። ስልኬን ሽጬ ሰጣለሁ አሁን የሆነ ብር አስፈልገኛል ብትል ካልሆነም ደግሞ ደሞዜን እንኳን የኩለን እንበላለን እየተካፈልን እንበላለን አለኝና ዛሬ ከከሌ ቤት እያሉ በየቤቱ እየወሰዱኝ ሁሉ ባላ ጠጣ ነበር በቃ እና ከዚያ ከእስልምና እንደገባው ምናምን ለነዚያ ላይ ብለስ ነግራቸው በቃ ይዞ በርታ ለምን አትወጣም ምናምን ሲሉኝ ወጥቼ ከተጠጋለው ምናምን ስላቸው የቻልነውን ሁሉ እናደርግላለን ሲሉኝ ከዚያን ሰዓት ጀምሬ ልቤ ተሰበረና እኔም ሳለቅስ አደርኩኝ።
እነሱም ሁሉ አለቀሱ። ኢንቦክስ ላይም ሁሉ ያለውን ነገር አወራን። ከዚያም ማቃቸው ሰዎች እዚህ በኦርቶዶክስ ያለው ነበሩና እነሱ አናገርኳቸው። መጀመሪያ እንደዚህ ሄጄ ነበር ስላቸው አላማኑም ሁላ ማለት ነው። በቃ እየቀለድኩ ነው የመሰላቸው። ከዚያ እስኪ ማግኘት እንፈልጋለን አሉኝ። ተገናኘን። በቃ አንገቴን አዩ። ምንም ማተብ የለኝም። ከዚያ እያሾፍኩ ነው የመሰላቸው ጭራሽ ማለት ነው። ከዚያ ለጊዜ መስጠት የለብንም ቶሎ ቶሎ ተነስ ምናምን አሉኝ። ከዚያ ያለውን ነገር ቀየን ምናምን ሸካክፌ ያው እዚያ የነሱ ገንዘብ ስለነበረ ሱቅ ምናምን ገንዘብ ምናምን ነበር ቁልፍ አስረክቤ አንድ ነገር ከነሱ ይዤ የመጣሁት ነገር የለኝም። ምክንያቱም የኔ አይደለም ያልሰራህበትን ደግሞ ግፍ ነው አይደለ? ስለዚህ በዚያ ሁሉ ነገር ትችላቸው ልብሴን ብቻ ይዤ መጣሁ ማለት ነው። ከዚያ ገዳም ሄድ ነው በቤት መኪና በጣም ውጣ ውረድ ምናምን አሳይተው ሁለት ሰዎች ናቸው ይዘውኝ የሄዱት። በጣም ዋጋ ከፍለው መንገዱ በጣም ጋራ መድኃኔዓለም ይባላል። ወደ ወለታ መስመር ምናምን ጋራ መድኃኔዓለም ይባላልና በጣም መከራ የሆነ መንገድ ነው። በጣም ያሰቃያል። ያው ግሸን ደብረ ከርቤ ማለት ነው። መስቀሉ የሚያረፈ እዚያ ላይ ነው። ከዚያ ከግብጽ እንደመጣ ጋራ መድኃኔዓለም ይባላል። እዚያ ላይ አርፎ ነው እንግዲህ ወደ ግሸን ደብረ ከርቤ ሄደውና እንዲሁም ገዳሙንም በረከት ማገኘው በዚያው አጋጣሚ ወስደውኝ ይሄንን ጾሙን 2 ወር በሙሉ እዚያ ቆይቼ አገልግሎት ላይ ምናምንም ሳገለግል መጀመሪያ ከቤተ ክርስቲያን ተከልክዬ ነበር። ቤተ ክርስቲያን እንዳልገባ በቀኖና ምናምን ጾም፣ ጸሎት፣ ስግደቴን እያደረኩኝ በውጭ ነበርኩኝ። ኋላ ደግሞ በቤተ ክርስቲያን ገብቼ አገልግሎት እንዳገለግል አድርገውኝ ነበርና እዚያም ውስጥ ደግሞ ገብቼ አገልግሎት ሁሉ እያገለግልኩ ነበረ። ከዚያ ቀኖኔን በሙሉ ጨርሼ በቃ እነሱም በጣም ተሰምቷቸው ነበረ። በጣም ደግሞ ስጠመቅ ደስ አላቸው። እኔም እንደ ነገ ልጠመቅ ሳለ እንደ ዛሬ እንቅልፍ አላየውም ነበረ ማለት ነው። በጣም ከደስታዬ ብዛት የተነሳ እንቅልፍ ሁሉ አላየውም ነበርና ከዚያ ዳቦ ቆረሼ ምናምን በቃ በጣም ደስ ብሎኝ ነበር ወደ ክርስትና ስመለስ። ከዚያ በቃ በጣም አሁንም ቢሆን የትምህርት ሰው ነህ ነው ያሉኝ በምኔቱ። አሁንም በቃ መማር ማስተማር ላይ ነው ጸጋህ፣ አይዞ በርታ፣ የሚቻላቸው ሰዎች የሚቻላቸውን መስዋዕትነት ከፍለው ያስተምሩ፣ አይዞ በርታ ብለውኝ ከዚያ 2 ወር ምናምን ቀኖና ይህን ጾም በሙሉ እዚያ አሳልፌ መጣሁ ማለት ነው። አሁንም ደግሞ ከሰው ጋር ተደርቤ ነው ያለሁት። እንደው በነበረ የእስልምና ቆይታ እስልምና ላይ በቆየህበት ጊዜ ምን ተማርክ? ምን ታዘብክ? የኛና የነሱ ልዩነት ምን አይነት ግንዛቤ ወሰድክ? እሱን ያው በሌላም ቪዲዮ ብንመጣበት መልካም ነው እንጂ ማይገናኝ ነው። መቼም ብርሃን ከጨለማ ጋር ህብረት የለውም አይደለ? አሁን ከኡስታዞች ጀምሮ ስርዓት አሁን የካህናትን ስርዓት ብንመለከት የኡስታዞቹን ስርዓት ብንመለከት ያው ማይገናኝ ነው። አሁን ካህን አንድ ብቻ አግብቶ ይኖር ነው አይደል የሚለው? ቁርአኑ ደግሞ 4 አግብቶ ይኖር ነው የሚለው። ክርስትና የሚያስተምረው ሁሉ ነገር ከክርስትና ላይ ያለው ተገልብጦ ነው። እዚያ ላይ ከጽሁፉ ጀምሮ ይሄ እንደዚህ ነው ክርስትና ከዚህ ወደዚህ ነው የተጻፈው አይደለ? ቁርአኑ ደግሞ ከዚህ ወደዚህ ነገሩም ሁሉ እንደዚህ በቃ የተገለባበጠ ነውና እሱን ደግሞ በሌላ ቪዲዮ እንመጣበታለን ብዬ ተስፋ አደርጋለሁ። አሁን ባለበት ሁኔታስ ምንድነው የሚቸግር? ምንድነው የሚያስፈልግ? ሚዲያ ላይ ልትመጣ የቻልክበት ሰዎች አቅማቸው በፈቀደ ሊያግዙ የሚችሉ የወደፊት ፍላጎት የወደፊት አላማ ወደ ነበረ እምነትህ ስትመለስ የተመለስክበት ሁኔታ እስቲ ይሄንን አያይዘህ ግለጸው። እና እንግዲህ እንደነገርኩ እዚያም ገዳሙ ላይ ጋራ መድኃኔዓለም እንግዲህ አበምኔቱም ጀምረው የነገሩኝ ነገር በቃ ትልቅ ደረጃ ላይ እንደምደርስ በትምህርት በኩል ተምረ ትልቅ ደረጃ ላይ እንደምደርስ ብለው እየማሉ ብዙ ካህናትና ብዙ ሰዎችም ሁሉ እየማሉ ነው የሚነግሩኝ ማለት ነው። እና አሁንም ቢሆን በጣም ሃይመሮ የቆየውበት የኖርኩበት በትምህርት ስለሆነ አሁንም ሃይመሮ የሰፍቶ ያለ በትምህርት እንጂ ዓለማዊ ዕውቀት የተለየ ነገር የለኝም። አሁን ስለ ቢዝነስ ምናምን የሚባል ነገር ምንም ዕውቀት የለኝም። ስለ ትምህርት ግን እንዴት ማጥናት እንዳለብኝ፣ ሰዎችን እንዴት ማስተማር እንዳለብኝ፣ የሰዎችን ሃይመሮ እንዴት ስለሚስጥረ ስላሴ ስለሚስጥረ ስጋዊ እንዴት በሰብካቸው ይገባቸዋል የሚለውን ነገር ይችናት የተለየች ዕውቀት ኖሮኝ አይደለምና አሁንም መማር ነው የምፈልገው። ለመማር ደግሞ በጣም
አሁንም ህይወት በዚሁ የሚቀጥል ከሆነ ያው አቅሜ በላይ ስለሆነና ሰዎችም ደግሞ በዚህ በሚዲያ የወጣንበት ያው እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው ይባላል አይደለ? እንደዚያም የሚችሉትን ያክል ተጋግዘን ደግሞ ትምህርቴን መማር የሚችልበት አጋጣሚ እንዲኖር ብለን ነው እንግዲህ በዚህ በሚዲያ የወጣሁት። የመጨረሻ መልእክትስ ማስተላለፍ የምትፈልገው ነገር ለህዝበ ክርስቲያኑ በአንተ ደረጃ ብዙ እድሜያቸውን በመንፈሳዊ አገልግሎት ኖረው ከዛ በኋላ በትንሽ ነገር ቤተክርስቲያን እንዲህ ነች ብለው በተወሰኑ ግለሰቦች እነዛ ግለሰቦች ቤተክርስቲያን አይወክሉም። ቤተክርስቲያን የራሷ ዶግማ፣ ቀኖና፣ ስርዓት፣ ትውፊት ብዙ ነገር አላት። በክርስቶስ ደም የተመሰረተች ነች። የገሃነም ደጆች የማያናውጧት ነች። ግን ብዙ ሰዎች የራሳቸውን ጥቅም ለማስከበር ደግሞ ዛሬ ላይ እያናወጧት ነው። ስለዚህ እንደዚህ አይነት አገልጋዮች ደግሞ ትውልድን የሚጠቅሙ ራሳቸው ትልቅ የቤተክርስቲያን ማዕረግ ላይ የሚደርሱ በቤተክርስቲያን ጊዜና እድሜያቸውን ሰውተው የተማሩ ሰዎች መስቀላቸውን ኪሳቸው ከተው ጥበቃ የሚሰሩ ካህናቶች አሉ። ቆባቸውን አውልቀው ቀን ስራ የሚሰሩ መነኮሳቶች አሉ። እና በእንደዚህ አይነት ህይወት ውስጥ እንዳንተ አይነት ችግር ለሚገጥማቸውና በእንዳንተ አይነት ችግር ውስጥ ላሉ ሰዎች ምን አይነት የማጽናኛ መልእክት አለ? ያው እንግዲህ ከቤተ ክርስቲያን ተርቆ ሰላም የለም። 100% የምደመድመው ነገር ማለት ነው። ከቤተ ክርስቲያን ወጥቼ የኖርኩበት ሰዓት ማርያምን በቃ ያው የችግር ጊዜ በለው የዕለት ጉርስን ብቻ ነው በልቼ ማድረው እንጂ ጭንቀቱ ከዛ የበለጠ ጭንቀት ነው ያለብኝ። ገብቼ ሰግዱ ውዱ አርገን አሁን አላሁ አክበር ምናምን ብለን ስንሰግድ በቃ አለቅሳለሁ። መልሰኝ እያልኩ ነው ማለቅሰው። እነሱ ደግሞ አላህ ያገራለት ሰው ነው የሚሉ ቁርአን ስቀራም ሁሌ እንባ ካይኔ ወጥቶ አያቅም። ሁሌ አለቅሳለሁ። ለምንድን ነው ለዚህ እንዲህ እንደሆነ ያደረከኝ? ዲያብሎስ ነው ወይስ ፈቅደህ ነው እንዴት ነው ምናምን ብዬ እንትን እንዳለው ሳለቅስ ነበርና አሁን አንዳንዶች ሰዎች ሊያስተምር ፈልጎ ነው እዚያ ውስጥ አንተ ከተማርክ በኋላ የብዙ ሰዎች የመዳኛ ምክንያት ሊያደርግ ፈልጎ ነው የሚሉም ብዙ ሰዎች አሉ። አንዳንዶች ደግሞ ያው ችግር የማያደርገው የለም ምን ረሃብ የኢየሱስኩናት ከራብ ጦር ይሻላል። ራብ በጣም መጥፎ ነውና ከሌለ ደግሞ በሌለ ሰዓት ጧት ጀምሮ ነው የሚርበ እና ራብ መጥፎ ነው። ጾሜን ውዬ ጾሜን አድሬ አሁንም ውዬ ያደርኩበት ሰዓት አለ በጣም መንቀሳቀስ እስኪያቅተኝ ድረስ ማለት ነው። እንዲያም ሆኜ እኮ መበለው የለኝም መጨረሻ ላይና በዚያ ምክንያት ነው የሄድኩት እንጂ እኔ ከቤተ ክርስቲያን ምንም የሃይማኖት ጸጽ የሃይማኖት የሆነ ነገር የእውቀት ማነስ የሆነ ነገር ምናምን ኖሮኛ አይደለም። እና ከቤተ ክርስቲያን እነዚህ አሁን ለዚህ በተስፋ መቁረጥ ላይ ያሉ ሰዎች አንድና ሁለት አይደሉምና እነሱ ሰዎችም አንደኛ እኛ ብንተባበር እኮ አይደለም ልጆቻችን አይደለም ወንድሞቻችን ሌላ ማድረግ እንችላለን አይደለ? ሲሰባሰብ ብር ተሰባስቦ እኮ በነጥብ በሚሊዮን ብዙ 5 ሚሊዮን እንዲሁም ደግሞ 6-7 ተሰብስበው ውጭ ሀገር ነው የሚታከሙ ሰዎች እኮ አንድና ሁለት አይደሉም። እኔ ሊቃውንቶቹ በራብ ምክንያት ራቡ ችግሩ ሳያናውጻቸው ተምረው ለዚህ ደረጃ ላይ ባረክናክሙን ቤተ እግዚአብሔር ተብለው ከእግዚአብሔር ቤት መርቀናቸዋል። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ከእንግዲህ ሂዱና ዓለምን ሁሉ ዙራችሁ ወንጌልን ስበኩ ተብለው ሲወጡ ያው እንግዲህ ስራም ሁሉ ዓለምም ሁሉ ሳትቀበላቸው ስትቀር ብዙ በዚያም ሁሉ ይገባሉ። እንደውም እኮ እኔናውን ብዙ ሰዎች አንተ እግዚአብሔር በጣም ይወድሃል ይላሉና ለምንድን ስላቸው በዚያውም እኮ ጠልቀው ይቀርዋሉ ይሉኛል። ወድቆ መቅረት የዲያብሎስ ባህሪ ነው። ወድቆ መነሳት ደግሞ የአዳም ነው። አዳም ወድቆ ነበር ተነስቷል። ወድቆ ደግሞ የቀረ ዲያብሎስ ነው። እና ክርስቲያን አንድ ጊዜ ብቻ ሳይሆን 7 ጊዜ ሙሉ ይወድቃል፣ 7 ጊዜም ሁሉ ይነሳልና ተንተን ኩለ ወዲቅ በእግዚአብሔር አንሳኒ እንዳለ ዳዊት እኔም ደግሞ ለመውደቅ ተፍገምግሜ እንደገና ደግሞ በእግዚአብሔር አንሳኒ እንዳለ ዳዊት እግዚአብሔር አንስቶኛልና ሁለተኛም ደግሞ እንዳልወድቅ ሁለተኛም ያ ነገር እንዳይከሰት ደግሞ ያው እንግዲህ የሚቻለንን ሁሉ በዚህ ተባብረን ያው ትምህርት መማር እንድችል ነው እንግዲህ ወደዚህ የመጣ ነው ማለት ነው። በችግር ውስጥ ያሉ ሰዎች አሉ። እኔ ራብን ስላየዋት
ለተራቡ ሰዎች የማላዝንበት የማራራበት ምንም ምክንያት የለም። ችግርን አይቻታለሁ፣ አንድ ብርም እንኳን ሳትኖረኝ ማለት ነው። እና ለተቸገሩ ሰዎች እኔን መስለው ነው የሚታዩኝ። መንገድ ላይ የወደቁት ሰዎች ማንሳት እፈልጋለሁ። በተለይ ወላዲት አምላክን ነው ብዬ የምነግርህ እና አላየ ደብረ ታቦር ወይብላ ማርያም ስማር ባጃጅ ተራዎች አሉና በልጅነት የጀመረ ቅዱስ ሚካኤልን እየዘከርኩት ነው ያደግኩት ማለት ነው። ቅዱስ ሚካኤልና ወላዲት አምላክን ብዬ ነው የምነግር። ባጃጅ ተራዎችን 10 ብር፣ 20 ብር፣ 30 ብር፣ 100 ብር፣ 50 ብር አወጣጥቼ የተሰባሰበው 500 700 ብር ምናምን ከተሰባሰበ እዚያው ሙሉ ምጣድ ዳቦ ገዝቼ ቅዱስ ሚካኤልን ቀን እዚያው ለመልሽ ለነሱ ነው የምዘክራቸው። የተረፈውን ወስጄ ለተማሪዎች የምዘክርበት አጋጣሚ ነበር። ወደ ባህር ዳር ስመጣ ደግሞ ባህር ዳር ሰላም አድርገው ማርያም እየተማርኩኝ ባጃጅ ተሮች ፔዳ የምትባላለችና እዚያ ባጃጅ ተሮችን አሰባስቤ እዚያውም ደግሞ ዳቦ ገዝቼ ዘክር ነበርና ኋላ ግን ያ ሁሉ እንኳን ልዘክር እኔ የምቀምሰውም ሁሉ ሳጣ በጣም ስሜት አለው። በጣም እኔ እንደተማርኩ ነው የሚሰማኝ፣ ግን ደግሞ እንዳልተማርኩ ሲሆን ቢያንስ እንኳን ይሄ ይሁን ብያለሁ። እንደ ሌሎቹ አሁን ቅድም እንዳልከው መስቀላቸውን በኪሳቸው ከተው ቀን ስራ የሚሰሩ መነኮሳትም ካህናትም አሉ። እኔም እንደነሱ ለመስራት ፈልጌ ስራም ሁሉ አጣ። አርማታም ስጠይቅ እንኳን አንተ ባለሙያዎችም ሁሉ ተቀምጠው ነው ያሉ በማለት እንግዲህ ከክራር በገና አስተማሪ ነኝ፣ አልፎም ቅዳሴ ቅኔ አዋቂ ነኝ። ያው ሁሉ ምንም የተማርኩት ሁሉ ምንም በር እንዳጣው መግቢያ የጣት ቀዳዳ መግቢያ እንኳን አጥቼ አሁንም በስራውም ሁሉ ማንኛውም ስራ ሰራለሁ። ሙሉ ጤነኛ ነኝ። ያው ሁሉ ስራም ሳጣ ነው የሄድኩት። አሁንም ደግሞ በእግዚአብሔር ቸርነት ተመልሻለሁ። ምንም ኃጢአተኛ በሆንም ምንም ደካማ በሆንም ሊቁ ሲናገር እለተወርዱ ታይተ ወእለታርጉ ላይለ ፍቅረ ማርያም ድንግል ኢይምስልክሙ ቃሊለ ለለ ጊዜ ይጸው ስማ በፍቅረ ማርያም ዘተወከለ ዘማዊ ወደ ነሳዊ ይከውን ድንግል ብሏልና ምንም ኃጢአተኛም ቢሆን ምንም ዘማዊም ቢሆን ይከውን ድንግል ነው። ዘማዊ ወደ ነሳዊ ይከውን ድንግል ነው ያለውና ምንም ኃጢአተኛ ብንሆንም ድንግል ማርያም ደግሞ ወደ ቤቷ ስለመለሰችኝ በጣም ደስ ብሎኛል። አሁንም ደግሞ ከዚህ በላይ ተመሬ ድንግል ማርያምን ደግሞ ማመስገን ማገልገል እፈልጋለሁ። ያም ባይሆን ደግሞ እየሰራው እኖራለሁ። እንግዲህ እግዚአብሔር አምላክ መጨረሻን ያሳምርልህ። ያው መጥፋትን ሳይሆን መመለስን የሚያይ ቸር አምላክ ስለሆነ አምላካችን እግዚአብሔር የመጨረሻ ህይወትህን ፍጻሜህን ያሳምርልህ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ ደግሞ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር በቤቱ ያጽናህ። ድጋሚ ወደ ነበርክበት መመለስህ ትልቅ ነገር ነው። ወደ ተሳሳትክበት እንዳይመልስህ ደግሞ በርትተህ ተግተህ ጸልይ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከይትባረክ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ከልጅነቱ ጀምሮ ከ7 ዓመት ከ8 ዓመት ከህፃንነት እድሜው ጀምሮ በሰንበት ትምህርት ቤት በአቋቋም በቅኔ በቅዳሴ በተለያዩ ትምህርት ቤቶች ላይ በአብያተ ክርስቲያናትና ገዳማት ላይ እየዞረ የተለያዩ መንፈሳዊ ትምህርቶችን ተምሮ እስከ አመክሮና ለምንኩስና እስከ መታጨት ደርሶ ነበረ። ነገር ግን ያው ሰው ያስባል እግዚአብሔር ይፈጽማል ነውና በተለያዩ ምክንያቶች እምነቱን ቀይሮ ቆብና ቀሚሱን አውልቆ አስቀምጦ ወደ እስልምናው ሄዶ እዛም ላይ ደግሞ ቁርአን እስከ ማስቀራት በእስልምናው ዓለም ትምህርት እስከ ማስተማር ብዙ መንገዶችን እንግዲህ የቁርአኑን መጽሐፍ ሸምድዶ እስከ ማጥናትና እስከ መያዝ ድረስ ተምሮ ነገር ግን እግዚአብሔር ደግሞ ከኛ ኃጢአት የሱ ምሕረትና ቸርነት ስለሚበልጥና ስለሚበዛ ተመልሶ ደግሞ በቀኖና ቤተክርስቲያን ወደ ነበረች እምነቱ ወደ ተዋህዶ ቤተክርስቲያን ተመልሷል ማለት ነው። አሁንም ቢሆን እኔ ምንም ነገር የለኝም፣ ቤት ኪራይ የምከፍለው የለኝም፣ ምበላበት የለኝም፣ መማርበት የለኝም።
እጄ ላይ ባዶ ነኝ የምትችሉትን አግዙኝ ብሎ ወደኛ መጥቷል። እኛም ወደ እናንተ ይዘነው መጥተናል። ከታች በሚቀመጥላችሁ አካውንት 510 አነሰ በዛ ሳትሉ ሰው ለመርዳት ሰው መሆን ብቻ በቂ ስለሆነ በቤቱ ያጽናህ፣ በቤቱ ያጽናህ፣ በቤቱ ያጽናህ እያላችሁ የማጽናኛ ቃላችሁን የማጽናኛ ሐሳብና ምኞታችሁን ኮሜንት ላይ እየገለጻችሁ የምትችሉትን በራሱ አካውንት አስተዋጽኦ አድርጉለት ማለት እንፈልጋለን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።